በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወደዳችሁ ብሩካን የእግዚአብሔር ልጆች በጌታችን በኢየሱስ ክርስቶስ ፍቅር የተወደዳችሁ በዘላለም ሐሳቡ ከሞት ወደ ሕይወት ከጥፋት ወደ ክብር የተመለሳችሁ እግዚአብሔር ልጆች ዕዳ በደልን መስቀል ሲከፍል ዋጋ የተከፈለለት ዕዳን ሕዝብ ያደረጋችሁ የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ ሁላችሁ ሰላም ለእናንተ ይሁን። እንደምቆያችሁ ሁሉን የሚችል አምላክ ጌታ ክብር ምስጋና ይገባዋል። የሚያስተምረን የሚያገለግለን የሰማይ አምላክ የተመሰገነ ይሁን። እንግዲህ አንድ ካህን ሁለት እግራቸው በስኳር ዲያቤቲክ በመሆን የተቆረጡ አባት ካህን ቤት ተቀምጠዋሉ። እናሳቸውን እናግዛለን፣ እናቋቁማለን። ሮጦም የሚያድሩ ቀድሰው የሚያድሩ ቤት ተቀምጠው በጣም ያሳዝናሉ። በረከታቸው የደረሰን እሳቸውን እናገለግላለን። እሳቸውን ለመደገፍ የምትፈልጉ 9114138 ስልኬ ላይ አሳውቁን። ቅድስት ሀገር ኢየሩሳሌም ደግሞ ለ10 ቀን ጉባኤ ጉዞ እናደርጋለን። ጌታችን ልደት ለገና 2 ቀን ሲቀረው እንሄዳለን። 10 ቀን 10 ምሽት አድረን እንመጣለን። እግዚአብሔር ጋር ቤተሰቦቻችሁን ወላጆቻችሁን መላክ እናንተን ቤት የምትፈልጉ እንዲሁ አሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። ዛሬ የምንማረው ታላቅ ነገርን የምትናገር ምላስን እናበረታታለን የሚል ቃል ነው። በመዝሙር 11:12 ላይ ቁጥር 3 ላይ የተጻፈ መልእክት ነው። እንግዲህ በዚህ መልእክት ውስጥ ምንድነው የምናየው? የምላስን ተግባር ወይም የአንደበትን ተግባር ነው። አንደበት ታላቅ ነገር ስትናገር ትበረታታለች ማለት ነው። እናበረታታለን የሚለው ጸሐፊው ታላቅ ነገር የምትናገረውን ምላስ ነው። የምትረግመውን አይደለም። ሰውንም ራሷንም የምትረግመውን ምላስ ሳይሆን ራሷንም ሰውን የምትመርቀውን ምላስ ነው። ከዚህ ቀደም ታስታውሱ ከሆነ ራሳችሁን መርቁ ተባብለን ተነጋግረናል። ለብዙ ዘመን ራሳችንን ስንረግመው ይኖር ነው። አፈር በበላህ እንለዋለን። ውሸታችንን ነው ግን እንወደዋለን። ግን በአንደበታችን ግን ክፉ ስንናገር በራሳችን ላይ ድንጋይ ነሽ፣ የሞትክ ነህ፣ መፈጠር አልነበረም፣ ሞት ይገባኛል፣ ልክ አይደለም፣ እኔ ማረባ ሴት ነኝ፣ ማልጠቅም ወጣት ነኝ ብለን ራሳችንን በጣም መጥፎ መልክ አድርገን እግዚአብሔር የሰራውን የገነባውን ማንነታችንን በመስቀሉ ስራ የተገነባውን ክብራችንን አጣጥለን የምንናገርበት ዘመን ነበረ። ለምሳሌ አንድ ነገር ማድረግ ሲያቅተን እኛ ደደባ ልንሆን አንችልም። ያቃተው ሰው ነው የምንሆነው። መልሰን ደግሞ እንሞክራለን። አንድ ነገር ሞክረን ካልተሳካ የሚሞክር የሚተጋ ትጉህ ሁሌ ሞክሮ ላይሳካለት ይችላል። የሚተጋ ትጉህ እንጂ የማይሳካለት ጨለማ አይደለም። ራሳችንን አንድ ነገር ፈልገን በዛ ልክ ባላገኘነው ቁጥር ክርስቶስ የሞተውን ሰውነታችንን የሞተለትን ማንነታችንን ረግመን አጥላልተን ለራሳችን እንነግረዋለን። ስለዚህ መንፈሳችን በውስጣችን እየሞተ የመንፈስ ሞራላችን እየደከመ እግዚአብሔር ፊት የመቆም አቅማችንን እያጣን ኢቭን የመጸለይ በእግዚአብሔር ፊት የመሆን ፍላጎታችንን ሁሉ እያጣን እንመጣለን። ምክንያቱም ያለመፈለግ ስሜታችንን አዳብረን ነው የምናድገው። እና እንግዲህ ራሳችንን በዚህ ልክ ስንኮንነው ነው የምንኖረው። ብዙ ድርሰቶች ራስ ላይ ልክ ያልሆኑ ጽሑፎች የተጻፉላቸው የጻፉ ብዙ ደራሲያን አሉ። ስለ ራሳቸው ብዙ ፈላስፎችም አሉ። ራሳቸውን ዋጋ ቢስ እንደሆኑ አድርገው የሚያስቡ። በሰውነታችን መልካም ነገር ላይኖር ይችላል፣ ግን ከሰማይ ከእግዚአብሔር የተሰጠን በጎ ስጦታ ደግሞ እኛን መልካም አድርጎናል። የአባቴ ብሩካን ብሎ የጠራው እኮ እኛን ነው። በቀኙ ከሚያቆማቸው ሰልፈኞች መካከል ተስፋ ያለን እኛ ነን። የአባቴ ብሩካን ተብለን የተጠራን እኛ የተረገምኩ ነኝ፣ የማልረባ ነኝ፣ የማልጠቅም ነኝ ብለን አንደበታችንን በክፉ ቃል እናበረታ እንሞክራለን። ያ በሕይወታችን ደግሞ በጣም እሱ ነገር እንዲያዝብን አድርጎናል። ይሄ እንግዲህ ተመልከቱ አንደበት ምን ያህል በሕይወት ላይ ተጽዕኖ እንዳለው የሚያሳይ ነው። ሰዎችም ላይ ደግሞ ከራሳችን አልፈን ሰዎችም ላይ መጥፎ ቃላትን እናወጣለን። በቃ ሲሰማን የምንናገር በጣም ብዙ ሰዎች አሉ። ሲሰማን ማለት ከክፉ ልባችን ሐሳብ ሲወጣ ያንን ሐሳብ በአንደበታችን ተቀባብለን የምናወጣ ብዙ ሰዎች አሉ። በዚህ ምክንያት የምንወዳቸውን ሰዎች አጣን። የኔ የምንላቸውን ሰዎች አስቀየምን።
ታውቃላችሁ። ምላስ ይወጋል፣ ወቅተን የጣልናቸው ብዙ ሰዎች አሉ። ከዛ ብቻችንን ቀርተን ትዳራችንን ፈተን ቤተሰቦቻችን ተበትነው ጓደኝነታችን ፈርሶ ተንዶ ያን የመሰለ ውብ የነበረው የፍቅር የቤተሰብ የጓደኝነት ህይወታችን ተበላሽቶ አግኝተናል። በአንደበታችን ምክንያት ተናግሬ ያስቀይሜው አልታረቃለች የምንል አንዳንድ የንግግራችን መታረቅ የማይችል ሰው ልብ ውስጥ ይገባል። የሚያመር ሰው ልብ ውስጥ ይገባል። በዚህ ምክንያት ሰዎችን ልናጣቸው እንችላለን። ስለዚህ አንደበት ቅዱስ ያዕቆብ እንደተናገረው እሳት ነው፣ ትልቅ ጫካን የሚያቃጥል እሳት ነው። በአንደበት ምክንያት ሀገር ከሀገር ጋር ጦርነት ይከፍታል። በአንደበት ምክንያት ሁለት መሪዎች ተጋጭተው በሁለት መሪዎች ንግግር ሀገር ትዋጋለች። በአንደበት ምክንያት ጀርመን ሂትለር አይሁዶችን በጣም ይጠላ እንደነበር ታውቃላችሁ። ብዙ አይሁዶችን በሚሊዮን የሚቆጠሩ አይሁዶችን እስከ 6 ሚሊዮን በላይ አይሁዶችን በአውሮፓ የገደለ ሰው ነው እና ምንድን ነው መነሻው መሰላችሁ? ጀርመን እንድትሸነፍ ያደረጋት የአይሁዶች ሴራ ነው ብሎ ስለሚያምን ነው። በጦርነት የአይሁዶች ሴራ ጀርመን እንድትሸነፍ አደረጋት የሚል ንግግር አዳምጦ ነው። ምንም የማያውቅ ሰው ጤነኛ የነበረ ወጣት ሰዎች ከራሳቸው የልብ ሀሳብ አምጥተው የተናገሩትን ንግግር ሰማና አመነ። ስለዚህ የእስራኤልን ልጆች የቅዱሱን ያዕቆብን ልጆች ገድሎ ለመጨረስ ሰይፍ አነሳ ማለት ነው። የሰው አንደበት እሳት አቀጣጠለ በሱ ልብ ውስጥ። በጣም ብዙ ህዝብ አለቀ። በጣም ብዙ ትውልድ ተፈጀ። አንደበት እሳት ነው፣ ትልቅ ጫካን ያቃጥላል የእግዚአብሔር ልጆች። ስለዚህ መልካም ነገር የማትናገር አንደበት ዝም ማለት ነው ያለባት። ዝም ማለት ነው ያለባት። ይሄ የመላእክቱ ጉባኤ ፖሊሲ ነው ይሄ። ለምሳሌ ቅዱስ ዘካርያስ የሚባለው ካህን እያጠነ መልአኩ ቅዱስ ገብርኤል ተገልጦለት ነበር። ሉቃስ ወንጌል ምዕራፍ 1 መልአኩ የሚናገረውና ካህኑ የሚናገረው በጣም የተለያየ ነው። መልአኩ መልካም ቃል ይናገራል፣ ካህኑ ግን መጥፎ ቃል ይናገራል። መልአኩ የእግዚአብሔርን ሰጭነት ይናገራል፣ ካህኑ ግን ሰው ካለጀ በኋላ አይወድም ይላል። ዲዳ ትሆናለህ። ክፉ የሚናገር አንደበት መሆን ያለበት ዲዳ ነው። ከዚህ በላይ እንዳትናገር ማለት ነው። ከዚህ በላይ እንዳታጠፋ፣ ከዚህ በላይ በንግግር እንዳትበድል፣ እንዳትናገር ትሆናለህ። ዲዳ ትሆናለህ። ልጅ ተወልዶ እስክታየው ድረስ አንደበት ይዘጋል። መልካም የማይናገር አንደበት ባይናገር ይሻላል። ባይናገር አንድ የሀገራችን ታዋቂ ሙዚቀኛ ታዋቂ እና አንድ ኢንተርቪው ይሰጣል በ80ዎቹ አጋማሽ ላይ እና ጋዜጣ ላይ ነው ማለት ነው። ኢንተርቪው አልተወደደም። ንግግር አይችልም። በጣም ንጉስ ዘፋኝ ነው። ሲዘፍን እንጂ ሲናገር አምሮበት ምን አለበት ብዙ እንደሚያውቅ ሰው ዝም ቢል ብለው አስተያየት ሰምቼ አንብቤያለሁ። ዝም ቢል አዋቂ ይሆናል የበለጠ እናገራለሁ ብሎ ከሚያበላሽ። አንደበት ጥንቃቄ ይፈልጋል። እንኳን አንደበት የውሃ ቆጣሪ እንኳን ቆጣሪ ያለው በደንብ ልንቆጣጠረው ይገባል። በዛ ልክ ደግሞ ምናበረታታው አንደበት አለ። ዛሬ አሁን በትምህርታችን የምናነሳው አሁን እንደተባሉ ታላቅ ነገር የምትናገር ምላስ እናበረታታለን። እግዚአብሔር ትልቅ ነው የምትል ምላስ ትብዛ። እንዲህ የሚል መዝሙር ይብዛ። እግዚአብሔር ይችላል የሚል ህዝብ ይብዛ። እግዚአብሔር ያድናል የሚል ህዝብ ይብዛ። እግዚአብሔር የድሆች አባት ነው ቅርብ ነው የሚል አገልጋይ ይብዛ። ታላቅ ነገር የምትናገር አንደበት ትበረታታ፣ ትደገፍ፣ ትደመጥ። እግዚአብሔር ንገራችሁ። አሁን እናንተ በእኛ ፕላትፎርም ላይ ስልጣን አላችሁ። እኛ በምንሰብክበት ሚዲያ ላይ ከፈለጋችሁ ልትዘጉን፣ ከፈለጋችሁ ልትከፍቱን ትችላለን። ትልቅ ነገር የሚናገሩ አንደበቶችን አበረታቱ። ስለ እግዚአብሔር ቅዱስነት ውበት የሚያገባችሁን አንደበቶች አበረታቱ። ውስጣችን ያለውን ጨለማ ጥርግ አድርጎ የሚወስድ ብርሃንን የሚሰብኩ ሰባኪዎችን አበረታቱ። ደካማነታችን እንዲጠነክር፣ አንካሳነታችን እንዲቀና የሚሰሩትን አንደበቶች አበረታቱ። ተደንቃችሁ አትለፉ፣ ተባበሩ። እግዚአብሔር ልጅ ታላቅ ነገር የምትናገር አንደበት የተባረከች ናት። አንደበት ይቀድሳል። አንደበት የሰውን ሕይወት ይቀይራል።
አንድ መነኩሴ አንድ መነኮስ ነው የኔን ህይወት ይቀየራል። አንድ መነኮስ ዛሬ በህይወት የሌለ ድክም ያለ መነኮስ አንድ ቃሉ ህይወት ይቀየራል። አንደበት ሰውን ይቀይራል። የሰውን መንገድ ይቀይራል። የሚቀይር አንደበት ይኖራል። ሰው ክፉ ሲያወራ መልካም ተናገሩ። ሰው ተስፋ ሲቆርጥ ተስፋን ተናገሩ። ሰው ስለ ጨለማ ሲያወራ ስለ ብርሃን ተናገሩ። ስለ አለመሻገር ሲያወራ ስለ መሻገር ተናገሩ። ታላቅ ነገር የምትናገር አንደበት ይኖራችሁ። እግዚአብሔር ልጅ እግዚአብሔር የሚባለው ገናና ስም ያለው ህዝብ ነን። ኢየሱስ የሚባለው አሸናፊ ስም ያለን ህዝብ ነን። መንፈስ ቅዱስ የሚባል ብርቱ መንፈስ ያለን ህዝብ ነን። አንደበታችን እግዚአብሔር እንደባረከው ሰው ሊናገር ይገባዋል። እግዚአብሔር ልጅ ታላቅ ትልቅ ነገር ተናገሩ፣ እንዳትፈሩ። ሶስቱ ልጆች አናንያ፣ አዛርያ፣ ሚሳኤል በእሳት ፊት ቆመው ያድነናል ነው ያሉት። ህዝብ እየሰማቸው ባቢሎን የሰማቻቸው እግዚአብሔር የኛ አምላክ ያድናል፣ የእስራኤል አምላክ ከሞት ከእሳት ያድናል ነው ያሉት። አንደበታቸው አልሳት። ባድነስ አያፍሩም፣ ግን አያሳፍርም። እግዚአብሔር ትልቅ ነገር በትልቅ ህዝብ ፊት ተናገሩ። በትልቅ ገናና ንጉሥ ፊት። በጊዜው ንጉሱ እንደ ዘመኑ ትራምፕ አይነት ስልጣን የነበረው በሱ ፊት እግዚአብሔር ታላቅ ነው። እንደተናገሩትም እሳት ሳይነካቸው ከእሳት ወጡ። መልአኩን ልኮ አዳናቸው። እግዚአብሔር ታላቅ ነገር ተናግረዋልና አበረታታቸው። የእግዚአብሔር ትርግና ቀኝ ተዘርግታ ታየች። ዳኑ ከእሳት ከነበልባል። እግዚአብሔር ልጅ ያድናል፣ ይችላል፣ ይረዳል በሉ። ዛሬ ሚዲያውን እንደምታዩት ነው። ወጣቶች እንደምታዩቸው ነው። ያሳዝናሉ። ብዙዎቹ ራስን ስለማጥፋት ያስባሉ። ብዙዎቹ ተስፋ ይቆርጣሉ። ትንሽ ትግል ይገጥሙና ትግሉ ሲበረታባቸው ህይወት ከባድ ይመስላቸዋል። በቃላችን ደግፋችሁ ወላጆች ልጆቻችሁ ዩኒቨርሲቲ ተመርቀው ከመጡ ቤታችሁ በርቱ በሏቸው፣ አይዟችሁ በሏቸው፣ እግዚአብሔር አለ በሏቸው፣ ይረዳችኋል በሏቸው። በየቀኑ እግዚአብሔር ይረዳል በሏቸው። አትጠራጠሩ በእግዚአብሔር ላይ። እንጃ ከረዳ ጸልይ አትበሉ፣ ይረዳሃል በሉ፣ ያግዘሃል በሉ። በስሙ ተጓደዱ፣ በእግዚአብሔር ስም ተመኩ። የሚመካ ቢኖር በእግዚአብሔር ይመካ። ታላቅ ነገር የምትናገር አንደበት ቤታችሁ ውስጥ ሞት እንዳታው፣ ጦርነት እንዳታው፣ ምን ሀገራችን እንደዚህ ሆኑ፣ ኑሮ እንደዚህ ሆኑ፣ ዘመን እንደዚህ ከፍቶ አቁሙ። እግዚአብሔር ሰዎች ታላቅ ነገር ተናገሩ። የምትመኙትን እምነትና ተስፋ ተናገሩ። ለሀገራችሁ የምታስቡትን በጎ ነገር ተናገሩ። ይበቃናል ክፉ መናገር፣ ይበቃናል ምሬት መናገር። የሰው ልጅ ደህና የሚለው ቃሉ ህይወቱን የሚለውጠው በመከራው ሲናገረው፣ በችግር ሲናገረው፣ በሐዘኑ ሲናገረው። በሰላም ጊዜማ ደህና ቢል ምን ለውጥ አለው? በጉለቱ ሲናገረው ትልቅ አንደበት ይኖራል። ታላቅ ነገር እግዚአብሔርን ችሎታ የምትናገር፣ የኃይሉን ችሎት የምትናገር። እንደው ዳዊት ምን እንደሚታወቃላችሁ ኃይል ብዙ ሲሆን ጠላቶቹ አሹብ፣ ጠላቶቹ ሸት ይናገሩብሃል። ይሁንላችሁ ክፉ የሚናገር ህዝብ የእግዚአብሔር ጠላት ነው። ጦርነትን ብቻ የሚናገር ህዝብ፣ ድቀትን ብቻ የሚናገር ህዝብ የእግዚአብሔር ጠላት ነው። እግዚአብሔር እስካለ ድረስ መፍትሄና መንገድ አለ። እሱን መናገር ይሻላል። ብዙ በእምነት የሚከፈቱ በሮች እጃችን ላይ አሉ። እሱን መክፈት ይሻላል። የሚተባበረውና የሚያምነው ሰው እንጂ እግዚአብሔር የሚፈልገው ምን ቸገረው? እኛን ችግር ለማስተካከል ምን ያንሳል? ምን ያንሰዋል? እሱ ግን የሚያምንበት ሰው ይፈልጋል። አምኖ የሚናገር ዳዊት እንዳለ አመንኩ ስለዚህ ተናገርኩ እንዳለ ትልቅ ነገር ተናገሩ። በልጆቻችሁ ፊት፣ በራሳችሁ ፊት። የእስራኤል ልጆች፣ የአብርሃም ልጆች፣ ይስሐቅ፣ ያዕቆብ ልጆች በአንደበታቸው የተናገሯቸውን በጎ ነገሮች ነው የኖሩት። ዮሴፍ ከእንቅልፉ ሲነሳ ነዶ ሰገደልኝ ነው ያለው። ሰገደለት ነው። ጨለማ አላወራ። እንደ ዮሴፍ የተፈተነ የለም። ነዶ ሰገደልኝ ብሎ ያበራ ዮሴፍ ሚስተገደለት ያለውን የተናገረው ያመነው
እግዚአብሔር ይባርካችሁ። የሰማን በልባችን ጻፍ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የሚላት ጥበቃ አብሮን ይሁን። በትምህርቱ ብዙ እንደተባረካችሁበት ተስፋ አለኝ። ምን ተማራችሁ? ኮሜንት አድርጉ። ሰሞኑን ደስ ብሎኛል። ብዙ ሰዎች ኮሜንት እያደረጋችሁ ነው። የቅድስት ሀገር ኢየሩሳሌምና የካህኑን ማሳሰቢያ አትርሱ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም